ኢትዮ 360 ከአማሮች የሚመጣውን ገንዘብ በጣም አየ፣ ተመለከተ። በሱፐር ቻት እና በሱፐር ስቲከር ብቻ ደሞዛቸው ይከፈል ነበር። በወር 50 ሺህ 60 ሺህ 70 ሺህ ያገኙ ነበር፣ ይከፋፈሉ ነበር ከእርዳታው ከሚሰጠው ከልመናው ውጪ። ስለዚህ የአማራ ፖለቲካ እንጀራቸው ነበር እና ከአማራ ጋር ግጥም አድርገው ወያኔን አፈር ከድሜ ሲያበሉ፣ አብይን አፈር ከድሜ ሲያበሉ የዩቲዩብ ካምፓኒ የምን ካምፓኒ ጸረ አማራ ኃይል ስለሆነ ኢትዮ 360 የሚባል በፌስቡክ እንዳይታይ በዩቲዩብ እንዳይታይ አገደ። ስለዚህ በአማራ ላይ ተንጠልጥለው ቀሩ። ከዛ በኋላ የአማራን ትግል ማቡካት ጀመሩ። ጠፍጥፈን ካልሰራን የራሳቸውን ፋኖ ማደራጀት ጀመሩ። በአማራ ስም ገንዘብ ተሰብስቦ 3 ሚሊዮን 4 ሚሊዮን ብር እነሱ በሸነና የሚሆኑበት የፈለጉትን ፋኖ የሚገዙበት የፈለጉትን ፋኖ የሚሸጡበት ሆኑ። የዲሲ ግብረ ኃይል ባልደራሶች እነ ዶክተር አምሳሉ ይህን ተቃወምኩኝ። መጀመሪያ የዓለም ስርዓትም የሚያውቀው ኢትዮ 360 የበግ ለምድ የለበሰ አደንዛዥ አድርጎ ስለሚያየው ዩቲዩብም አይነካውም ፌስቡክም አይነካውም ነበር። በኋላ ላይ ግን አማራ ሆኖ መታገል የአማራ ድምፅ ሆኖ መታገል ጀመረ። እህታችን ዲቦራ ትንሽ የአእምሮ ችግር ነበረባት። አደንዛዥ እስከ መውሰድ ደርሳለች ብለው የጻፉም የተናገሩም ሰዎች ነበሩ። እንግዲህ እግዚአብሔር ምሕረቱን ልኮላት ፓፒን ሰጥቷታል። እግዚአብሔር ይማርሽ፣ ውለጂ፣ ክበጂ። ቤተ መንግስት ይሄ አይነት ቸበርቻቻና ይህን አይነት ደስታ እያለ የወይዘሮ ከበደ ሀገር ሰሜን ወሎ በድሮን ብዙ ዘመዶቻቸውን አብይ አህመድ እየጨፈጨፈ ነው። በጎጃም ብዙ ሰዎች በድሮን እነ ብርሃኑ ጁላን በመላክ እነ ብርሃኑ በቀለን በመላክ ሌሎቹንም በመላክ የአማራ ሰሜን ኢትዮጵያ የአማራው በጣም ይገርማል። አብይ አህመድ በትውልዱ እንደተናገርነው ወሎ ነው። እናትየው ወይዘሮ ትዝታ ወልዴ የጠዳ ላስታ አካባቢ ይምርሃነ ክርስቶስ የምትሄዱ ሰዎች እዛ አካባቢ ናቸው። ወይዘሮ ትዝታ ወልዴ የካህን ዘር ናቸው፣ የካህን ቤተሰቦች ናቸው። አስኮ መሄጃው ጋር ያያችሁትን ፎቅ ቤት ያለችው የመምሬ በቀለ እኚህ አትክልተኛው እጽዋት ይሰጡ የነበሩት የእጽ አዋቂው ሰው እሳቸው አጎቱ ናቸው። የአብይ አህመድ የላስታ የወሎ ሰው ነው ማለት ነው። ወደ ሰርጉ ነው የምንሄደው። በጣም ትልቅ ቁም ነገር ልነግራችሁ ስለፈለግኩ ነው። እንግዲህ ወይዘሮ ከባድ ወርቅ አርጋው የባላባት ልጅ ናቸው። የወረይመኑ ባለሀብት የአቶ አርጋው ወልደ ገብርኤል ልጅ ናቸው። ወንድማቸውም አቶ ነጋ ይባላል። አቶ ነጋ አርጋው ታውቁታላችሁ። በግርማዊ ቀዳማዊ አፄ ኃይለሥላሴ ዘመነ መንግስት የኢትዮጵያ የዘውዳዊ ስርዓት የፓርላማ አባል የነበረ ሰው ነው። ወረኢሉ እያለ በጥይት ሆዱን ተመቶ ግርማዊ ቀዳማዊ አፄ ኃይለሥላሴ ሄሊኮፕተር እዛው ድረስ ልከው አዲስ አበባ አምጥተው አልዳንም። ሲሞት እንደገና አስከሬኑን ጭነው ሄደው የተቀበረ ሰው ነው። እንግዲህ ቤተሰባዊ መሰረቱ ይሄንን ይመስላል ማለት ነው። ጠንካራ ናቸው። እንግዲህ ወይዘሮ ከባድ ወርቅ አርጋው በ15 ዓመታቸው አካባቢ እኚህ የምታያቸውን አቶ ተስፋዬ ቶሎሳ የሚባሉ በወቅቱ ኢትዮጵያዊ አሁን ግን ኦሮሞ የሆኑ በወቅቱ ኢትዮጵያዊ ናቸው ሁለቱም፣ አሁን ግን ኦሮሞ የሆኑ አባት አግብተዋል። የእምነታቸው ሁለቱም ኦርቶዶክሳውያን ነበሩ። ነገር ግን ይሄ ኦርቶዶክሳዊ እምነታቸውን ይዘው እንዳይቀጥሉ የሚያደርግ ነገር የዛሬ 30 ምናምን ዓመት አካባቢ ገጥሟቸዋል። አቶ ተስፋዬ ኦቦ ተስፋዬ እንግዲህ ያው ትንሽ ፉት ይሉ ነበረ ያረቄዋን ነገር። ከዛ እንግዲህ ወደ ቤት ሲመጡ
ወይዘሮ ከባድ ጋር ትንሽ ይጋጫሉ። በወንበር ብረት ወስደው ደብድቧቸው ሽባ ያደርጓቸዋል። ግን ከቤት ይወጣሉ። ይሄ ሱሴ ነው እንደዚህ ያደረገኝ በማለት ወደ መካነ ኢየሱስ ወደዛ አካባቢ ይሄዳሉ። በዛው መጽሐፍ ቅዱስ ይዘው ጴንጤ ሆነው ይቀራሉ። ሚስትም ባላቸውን ሲፈልጉ እዛው ያገኟቸዋል። ያው ይታረቃሉ። ግን የጴንጤን እምነት አልቀበልም ይላሉ። ያው የሰሜን ኢትዮጵያ ሰው ስለሆኑ እየቆየ ሲመጣ ግን ለልጆቻቸው ሲባል ሁለቱም ያው ጴንጤ ይሆናሉ። በኋላ ላይ ወይዘሮ ከባድ ወርቅ አርጋው እስከ ፓስተር ድረስ ይደርሳሉ። ኮሮና እስኪመጣ ድረስና ኮሮና መጥቶ ትንሽ አሟቸው ቤት ሆነው ነበር። አሁን ትንሽ እጃቸውንም እግራቸውንም ያዝ ያደርጋቸዋል። የፕሮቴስታንት ነቢይት ሆነው ቀጥለዋል ማለት ነው። እንግዲህ እነዚህ ሁለት ባልና ሚስቶች የወይዘሮ የልጃቸውን የወይዘሮ ፍሬገነት ተስፋዬን ልጆች አሳድገዋል። ወይዘሮ ፍሬገነት ተስፋዬ ቅድም ያያችኋት ማለት ነው። ወልደው አምጥተው ለእናትና አባት ይሰጣሉ። 3 ወይ 4 ልጆች ይኖራቸዋል፣ ወይም 3 እንደዚህ። 3ቱም ከተለያየ ሰዎች ነው የሚወለዱት። ግን መጥተው ለእናትና አባት ይሰጣሉ። አባትና እናት ያሳድጋሉ ማለት ነው። አባትና እናት ደግሞ የራሳቸው 6 ልጆች አካባቢ ያሏቸው ፍሬ ሰጥቷቸዋል እግዚአብሔር። እንግዲህ ጎፋ ኪዳነ ምሕረት አካባቢ የነበራችሁ ሰዎች ታስታውሳላችሁ። 6 ልጆችን እግዚአብሔር ሰጥቷቸዋል። ፍሬገነት ተስፋዬ አንደኛው ልጃቸው ናት። ዘላለም ተስፋዬ ሁለተኛው ልጃቸው ነው። ደቡብ አፍሪካ ነው የሚኖረው። ጌታውን ወይም ቹቹ ተስፋዬ የሚባል ልጅም ነበራቸው። እሱ አሁን አርፏል። ቹቹን የምታውቁት ያው ቹቹ አርፏል። ኢየሩሳሌም ተስፋዬም እንዲሁ ደቡብ አፍሪካ ነው የምትኖረዋለች። ሚሚ ተስፋዬም እንደዚሁ ማለት ይቅርታ ደቡብ አፍሪካ ነው ያለችው። ቃልአብ ተስፋዬ የሚባል ደግሞ አላቸው። ተስፋዬ ቶለሳ እሱ ዱባይ ነው ያለው። እሱ ዱባይ ላይ አቡሌ ይባላል። ታውቁታላችሁ። አቡሌ ችግር ገጥሞታል። ትንሽ የገንዘብ መስረቅ አይነት ነገር ተከስቶ 2 ነበሩ። እሱ ወዲያውኑ የሰረቀውን ገንዘብ ለእናትና ለቤተሰቦቹ ልኳል ወደ ኢትዮጵያ። ያኛው ደግሞ በእጁ ላይ ነበረ። ስለዚህ መልሱ ሲባል ያኛው መለሰ። እንግዲህ ታስሯል። አሁን ለሰርጉ ለቀውት አብይ አህመድ የዱባዩን መንግስት ከጠየቀ እንግዲህ ወይ ካሳ ከፍሎ ሊለቁት ይችላሉ። ግን ለለቅሶም አልመጣም። እዛው ዱባይ ነው ያለው። ፕሮቴስታንታዊ መሳሳቡ እንግዲህ እዚህ ደርሷል ማለት። ስለዚህ ትንሽ ችግር ተፈጥሮ ነበር። አሁን አብይ አህመድ ፖለቲካዊ መሰረቴን ያሳጣኛል፣ ልጁ የሚያገባው የሰሜን ኢትዮጵያ ሰዎችን ነው፣ እኔ ያገባሁት አማራ ነው፣ እኔ አማራ ማንነት አለኝ፣ ስለዚህ የምታገለው ለኦሮሞ ነው፣ የማታግለው ኦሮሞን ነው፣ የስልጣኔ መሰረት ኦሮሞ ነው። ስለዚህ አሁን ደግሞ ይሄ ልጅ አገባ የሚባለው እንደዚህ ከሆነ እንዴት ይሆናል ብሎ ነበረ። አይ ተስፋዬ ቶሎሳ እኮ ነው የሚለው፣ ቶሎሳ የሚለውን ሰው አይቶ የኦሮሞ እንዳገባች ልጅህ ይቆጠራል የሚል ክርክር ተነስቶ ነበር። ነገር ግን ጋሽ ተስፋዬ ቶሎሳ ኦቦ ተስፋዬ ቶሎሳ አልወለዱትም፣ ፓፒን አልወለዱትም ማለት ነው። ፓፒ የሰሜን ኢትዮጵያ ሰው የአፍሪካ ወርቅ ቤት እንትን ነው፣ ፍሬገነት የምትወልደው ከዛ ነው። ስለዚህ ዞሮ ዞሮ የአብይ ልጆች ያገቡት በደም ቆጠራ ከሄድን አማራ ነው ማለት ነው ያገቡት። ያው በአባት በኩል በእናት አባት በኩል ኦሮሞ አለ፣ በዚህኛው በኩል ግን ወደ 75% አማራ ነው ማለት ነው። በዚህ በኦሮሞ ፖለቲካ ውስጥ ደግሞ ኦፌኮን አይታችኋል። ይሉ የነበረው የኦሮሞ ሰዎች የአማራን ሰዎች ፍቱና አግቡን፣ ነፍጠኛ ለምን ታገባላችሁ? አማራን ለምን የኦሮሞ ሴት ያለ ወንድ ቀርታለች፣ ከኛ ይልቅ የምታገቡት የአማራን ወንድ የአማራን ሴት ነው ብለው በጣም እንግዲህ የነበረውን ሰልፍ ታስታውሳላችሁ። ኦፌኮ የነ ዶክተር መራራ ጉዳይ፣ ዶክተር መራራ አላገቡም። ይሄን ፈርተው ነው መሰለኝ አማራ አፍቅረው ካገቡ ኦሮሞ እንዳይቆጣቸው መሰለኝ እስካሁን ዶክተር መራራ እንዳላገቡ ነው የምሰማው። አብዛኛዎቹ ግን የሚያገቡት ኦሮሞ ፖለቲከኞች ወይ ጉራጌ ነው ወይ ኦሮሞ ነው ወይ አማራ ነው የሚያገቡት።
አቅፈው ቃላዋዲው ወይም ተሐድሶ ኢዮብ ይመርን የማያውቀው ኦርቶዶክሳዊ አለ ብዬ አላስብም። ምናልባት ማታውቁት ካላችሁ ቃላዋዲ ነው፣ ተሐድሶ ነው። ቤተክርስቲያንን ሲበጠብጣት፣ ሲያምሳት፣ ሲሰድባት የነበረ በቅርብ ጊዜ እንኳን ማለት ነው። ዩቲዩብ ላይ የገባችሁ እዩ። 5 or 4 መጽሐፍቶችን የጻፈ የተሐድሶ ማለት ነው። ለሰንበት ትምህርት ቤቶች መበተን ዋነኛ ምክንያት ሲያበጣብጥ የነበረ ሰንበት ትምህርት ቤቶችን ካህናትን ለምንፍቅና ለተሐድሶነት ሲመለምል ቤተክርስቲያኗን እንደዚህ ባንድ እግሯ ሲያምሳት የነበረ ሰው አሁን ቤተክርስቲያን ገብቶ ካባ ለብሶ የካህናትን መጋቤ ጥበባት ተብሎ ተሹሞ እንዴት ነው ወደ ቤተክርስቲያን ተመለሰ ተብሎ ይቅርታ ተደርጎለታል። ከካህናት የተሰጠውን ነገር ተቀብሎ ቀኖናውን ጨርሶ ተመልሷል የሚባል ዜና ሳንሰማ ተቀምጦ ጭራሽ ስብሰባ ላይ ያንድ ጉባኤ አስተባባሪ ሆኖ ጭራሽ ፕሬዘንት አድራጊ ሆኖ ተቀምጦ አየን። አዘመመን ኦርቶዶክሳዊ የሆነ በሙሉ የመጠየቅ መብት አለው። እናንተ ማናችሁ ቅዱስ ሲኖዶስ ይጠይቀው ምናምን የምትሉ ሰነፍ ክርስቲያኖች ጥጋችሁን ያዙ። በእንደናንተ አይነቶቹ ምክንያት ነው ይሄ። በእናንተ ምን ችግር አለው? በእናንተ ራሳችሁን ይውጪ ደግሞ የሰነፍ ጥቅስ አለቻችሁ የኃጢአት የሌለበት በይውገራት ምናምን የምትሉት ማለት ነው። ይሄ የሰነፍ ጥቅሳችሁን እዛው ጥግ ላይ አድርጉና መጠየቅ ያለባችሁን ነገር ለምን ብላችሁ ጠይቁ። ያቺ ሴት በድንጋይ ኃጢአት የሌለበት ይውገራት የተባለችው ዘሙታ እንጂ ቤተክርስቲያንን በጥብጣ ሰንበት ተማሪዎችን አበጣብጣ ምእመኑን ካህናትን ለምንፍቅና ለተሐድሶነት ስትመለምል ስትቦጠቡጥ ቤተክርስቲያንን በመዶሻ ስትቀጠቀጥ ቆይታ አይደለም። ያ ሌላ ነው፣ ይሄ ሌላ ነው። ይሄ የሰነፍ ጥቅሳችሁን አቁሙ። አንድ ኦርቶዶክሳዊ ቤተክርስቲያን ሄዶ ደስ ሲለው ማመስገን፣ ሲቸገር ማልቀስ ብቻ አይደለም ስራው። እማይሆን ነገር ሲሰራ ስታዩ ዛሬ ለምን ብላችሁ ስለማትጠይቁ ይሄው የሚፈጠረውን ነገር እዩ። ገና ከዚህ በላይም ብዙ ነገር ይከሰታል። ብዙ ነገር ማለት ነው። ኢዮብ ይመር እንግዲህ በደብዳቤም አልሰማንም። ምንም አይነት ጋዜጣዊ መግለጫም ከቅዱስ ሲኖዶስ ወጥቶ አልሰማንም። ይቅርታ ጠየቀ በደብዳቤ ቀኖናውን ጨርሶ እንደዚህ የሚባል ነገር አልሰማንም። ቁጭ ብሎ ተሹሞ ጉብ ብሎ ነው ያየነው። እንዴት ትላንትና ቤተክርስቲያንን ሲያምስ የነበረ ሰንበት ተማሪዎችን ሲበትን ሲያበጣብጥ የነበረ ሰውዬ ቤተክርስቲያንን ጥንቡርኩሷን ሲያወጣት የነበረ ሰውዬ እንዴት አሁን እዚህ መጥቶ ካባ ለብሶ መጋቢ ጥበባት ሊባል ቻለ? ይህንን ከቤተ ክህነት መልስ እንጠብቃለን። እባብ ነው ይፈራው በሉ እንጂ ሰው። በነገራችሁ ላይ አንድ ነገር ልንገራችሁ። እባብ እግር ያለው ፍጥረት ነበር አይደል? ሁላችሁም እንደምታውቁት የግመል ጊደር ያክል ነበር እባብ ቁመቱ ድሮና ችግር ሲፈጥር እግሩ ነው ልቡ የገባው። የመጀመሪያ ቅጣት የተቀጠው እባብ እግር ማጣት ነው። ዛጋብ ማልሄድም እግር ሲነሳ አንድ ነገር እግዚአብሔር ነስቶታል። ምን ነስቶታል? ጆሮ ነስቶታል። ምን ንገሩኝ እንጂ። ስለዚህ ይወላችሁ እባብ ስታዩ እኔም አድርጌው አውቃለሁ። እባብ እንዳይሰማ ኮቲን ቃስ ብለህ ብትራብ አይሰማምሽ፣ አትልፉ። እባብ አይሰማም፣ ምንም ብትለፉ አይሰማም። ጆሮ የለውም። እግዚአብሔር እባብን ከበደለው በደል 2 ነገር ነው። አንደኛው እግሩን አሳጥቶታል። ምክንያቱም ታስታውሳላችሁ ዲያብሎስን ተሸክሞት የወጣ እኮ እግር ስላለው ነበር በተራራ ላይ። አሁን ግን እባብ ገደል ወጣለው ቢል ወርዶ ስር ነው የሚያርፈው። አይሆንለትም ማለት ነው። እና ክፉ ስራ መስራት እግር ያሳጣል፣ እግር ያሳጣል ክፉ ስራ መስራት ማለት ነው። እና ተመልከቱ፣ ከዛ ሁለተኛው በደል ምንድነው? ጆሮውን ነው የለቀለቀው። እግዚአብሔር ጆሮን ደፍኖታል። እባብ ቢያንስ ብዙ አይነት ነው ያለው። እንግዲህ ጥናት አጥኚዎች እንደሚትሉት ወደ 1000 አካባቢ አይነት የእባብ ዝርያ አለ። እኔ ግን እየነገርኳቸው ያለሁት እግር ስለሌለው እባብ ነው እያወራ ያለሁት። እሺ፣ በዛ እንድትሰሙኝ ብዬ ነው። እቺ እናንተ ጥናት ደግሞ መጥፎ ናታ። እግር ያለው አለ ዘንዶ ምናምን እንዳትሉ ብዬ ነው። እሺ፣ ስለዚህ ምንድነው ያንን ጆሮ ያለው እባብ አለ። እኔ ግን ስለሌለው ነው እያወራ ያለሁት። እግዚአብሔር ጆሮውን ደፈነው። ጆሮውን ስለደፈነው ምን ችግር ይገጥመዋል? አይሰማም በሉ እንጂ። እባብ ይሰማል? እሪ ብንል እባብ ይሰማል? አያችሁ፣ እባብ አንድ ችግሩ አይሰማም። እባብ ሁኑ ማለት ጆሮአችሁን ድፈኑ ማለት ነው? እንደዚያም አይደለም። ጆሮ ካልሰማ እባብ ምን ይፈራ ይችላል? ድምፅ ሰምቶ አይፈራም። እባብ የሚፈራው በትር ነው ይላል። ስለዚህ እባብ ጆሮ ስለማይሰማ ምን ማለት አለበት? ማየት አለበት ማለት ነው።
እየሰማችሁ ነው? ሰው ቀጥ ብሎ ከቆመ ግንድ ሊመስለው ሁሉ ይችላል እባብ። ምክንያቱም ካልተንቀሳቀሰ። ለዚያ ነው እባብ አፉን ከፍቶ ያገኘውን ሁሉ በጎዳና ድንጋይ የሚሆን ምን የሚሆን ጠቅ 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 እያደረገ ነው የሚሄደው። ጆሮ የማይሰማ ሰው እንደተናደፈ ይኖራል። እባብ የሚባሉ መናፍቃን ናቸው፣ ሌላ ማንም አይደለም። የእግዚአብሔርን ሕግ ሳያውቁ ያገኙትን የሚናደፉ ማለት ያገኙትን የሚሳደቡ ማለት ነው። ወላ ቅዱሳን የለ፣ ወላ እግዚአብሔር የለ፣ ወላ እመቤታችን የለ፣ ማንም አይቀራቸው ማለት ነው። እኛን ተውት፣ እዚህ ጋር ያለነውን ማለት ነው። ሁሉን ምን ችግሩ ምንድነው ካላችሁ ጆሮአቸው ስለማይሰማ ያገኙት ሁሉ ምን ይመስላቸዋል? ሕይወት ያለው ጠላት ይመስላቸዋል ማለት ነው። ከዛ የተነሳ ያገኘውን እየነደፈ የሚሄድ አሁን ሰውም ያገኘውን ነው እየተሳደበ የሚሄደው አይደል? እኛም ቤት ገብቷል ያገኘውን ጥርግርግ አድርጎ የሚሳደብ የማይመርጥ ሰው ማለት ነው። ደግሞ ምንድነው ችግሩ? ጆሮ አይሰማም። ምን አይሰማም? በሉ ንገሩኝ እንጂ እንሰማለን፣ እኛ እንሰማለን። ከባብ ለመሻል እኮ ቢያንስ መስማት አለበት ሰው አይደል? እንሰማለን። እግዚአብሔር ነግሮን ሰምተነዋል። እግዚአብሔር ቆረቡ ብሎን ቆርበናል። ታረቁ ብሎን ታርቀናል። ቂም ተው ብሎን ትተናል። ዘረኝነት ተው ብሎን ትተናል። ጾሙ ብሎን ጾመናል። አልጾምንም። ጆሮአችን አልሰማ አለ። ለዚህ ነው ነብዩ ምን አለ? የእግዚአብሔርን ቃል የማትሰማ ጆሮ ትቆረጥ ብሏል። ተመልከቱ። ለዚህ ነው ጆሮአችንን ጭው የሚያደርግ ነገር የምንሰማው። ጆሮአችንን ጭው የሚያደርግ ነገር የምንሰማው እግዚአብሔርን መስማት ስላቃተን ነው። ሁሉ ነገር እንዲስተካከል ከፈለግን እግዚአብሔርን መስማቱን መቀጠል አለብን። እግዚአብሔርን ካልሰማን ጆሮ ጭው የሚያደርግ ነገር አመጣለሁ ይላል እግዚአብሔር። ስለዚህ እግዚአብሔርን የሰማ ሰው ይባላል ማለት ነው። እግዚአብሔርን የሰማ ሰው። ስለዚህ ምንድነው ወደ ነገር ይልድ። ስለዚህ እባብ ጆሮ ስለማይሰማ አይኑ ነው የሚያየው። አይኑ ስለሚያይ ተመልከቱ፣ የሚንቀሳቀስ ነገር ይፈራል። ሰውን በትር ይዞ ካየው እባብ ይፈራል ማለት ነው። በሉ እስኪ በሉ በትር ማን እባብ የሚፈራው ምንድነው? ንገሩኝ እንግዲህ መድኃኒቱ ምንድነው? እባብ እንዳያየኝ ኮሽ ሳላረግ ልሂድ ብትል አይሰማም። ካየህ ነው የሚሮጠው። ስትንቀሳቀስ ካየህ ይሮጣል። ይሄ በምን ይታወቃል ቢባል ተመልከቱ፣ መንገድ ላይ ብታገኙት እንኳን እንዲህ ስትሉ እሱ ሹልክ ይላል ማለት ነው አይደል? መቼም እባብ ዱላ ለምን ይፈራል ቢባል ይሄን መልሱልኝ የሚል ሕፃን ልጅ አይኖርም አይደል? አናት ግን ይቀጥቅጥ ተብሎ ከተነገረው በኋላ ነው የተለቀለቀው ማለት ነው፣ ጆሮ የተደፈነው። ስለዚህ በትርን ለምን ይፈራል ቢባል ተመልከቱ፣ አናቱ የሚመታበት ስለሆነ ራሱ የሚቀጠቀጥበት ስለሆነ እባብ በትርን ይፈራል። አሁን እንግዲህ ያዙልኝ፣ እባብ ምን ይፈራል ንገሩኝ እንጂ። እባብ የሚፈራው በትር ነው። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። ይህንን ውሸት ደግሞ የተናገረው የውሸት ፋብሪካ የሆኑት ከዋቢያው ሴክት የሆነው ያሲን ኑሩ ነው። አድምጡት። ሴራን ይዘው የመጡትንም ተመለከትናቸው። የኛ አንዳንድ ወጣቶች የሰሩትን ስህተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም መንጥረን ታዘብናቸው። እስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲህ ነው እገሌ ቡድን እንዲህ ነው ብለው ሊያቧድኑን የሞክሩትንም ታዘብናቸው፣ ተመለከትናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ከሌላ እምነት መጥተው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው ገሌ ሱፊ ገሌ ወሃቢ ማለት እንዲህ ነው ብለው ሊያቧድኑን ሲሞክሩ በትዝብት ተመለከትናቸው። የነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ። የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማ በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው እያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ እያሉ የሚያቧድኑህ ሌላ እምነት የመጡ ሰዎች እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል
መልካም እንግዲህ እንደሰማችሁት ያሲን ኑሩ መስጊድ ውስጥ ሲናገር ብዙ ቅጥፈቶችን ቀጥፏል ማለት ነው። በተለይም በክርስቲያኖች ላይ እንግዲህ እንደሰማችሁት ያልዳሰሰው የለም። ልክ ክርስቲያኖች ሙስሊሞችን ለመከፋፈል ልክ ሙስሊሞች ምንም ልዩነት እንደሌላቸው ሁሉም ዋባሽ፣ ዋብያ፣ ሰለፊ፣ ሱፊ ምናምን የሚባል የለም አንድ ነን ክርስቲያኖች ናቸው እንደዚህ ያደረጉት እያለ እየቀጠፈብን ነው ማለት ነው። እኛ እንደ የቀጠፍ ነው እኛንን አንድ አይደላችሁም ያልነው አስተምሮታችሁን አንድ አይደላችሁም ያላችሁ። ያሲን ኑሩ ለምሳሌ ባት እግር ፊት እጅ ምናምን ያለው ነው የምታመልከው አንተ አላህ ብለህ። ሀባሾች ደግሞ ይሄን አያምኑም። አስተምሮታችሁ የተለያየ ነው። ስላለህላችሁ ግንዛቤ የተለያየ ነው። አንተ የምታመልከውን አላህ እነሱ አያመልኩም። ያንተ አላህ ለነሱ ጣዖት ነው። ለምንድን ነው ዋብያዎች ሁሌ የምትዋሹት? ሌላኛው ዋብያ የሚባል የለም ማለት ዋብያ የለም ብለህ ካመንክ 2 ሳምንት አካባቢ ሆነን መሰለኝ። ሰላም ለሁላችሁ ይሁን። እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ነገ ነበር አክቹዋሊ ለመግባት ያሰብኩት፣ ግን ነገ መግባቴ ካልቀረ ዛሬ በጌታ ቀን ማለትም እሁድ ቅዳሴ ላይ ከተነበበው የቅዱስ ወንጌል ክፍል ለምን ትንሽ ነገር አላወራቸውም ብዬ መጣሁኝ። እሱን እናውራ። ወደዛ ከመግባቴ በፊት ግን እንዴት አላችሁ? ሰላም ነው ወይ? እኔ በጣም ደህና ነኝ፣ ይመስገን አምላክ። እናንተም ደህና እንደሆናችሁ ደግሞ ተስፋ አደርጋለሁ። ተናፍቃችኋል። ያ ከክርስቲያን ወንድም እህቶች ጋር ሰብሰብ ብሎ የእግዚአብሔርን ቃል መማማር መተናነጽ ምናምን ይሄ ነገር ያው ኦፍኮርስ የሚናፍቅ ነገር አለው፣ ግልጽ ነው። እና ከአሁን በኋላ ደግሞ እግዚአብሔር በረዳን ልክ እየተሰባሰብን ለመማማር እንሞክራለን። ጸሎታችሁ ብቻ አትለየን እና የጌታ ምሕረት እስከደገፈን ጸጋው እስካገዘን እግዚአብሔር እስከፈቀደ ድረስ እንማማራለን። እግዚአብሔር እስከፈቀደ ድረስ ጸጋው እስከረዳን ድረስ የእናንተ ጸሎት ደግሞ እስካልተለየን ድረስ የምንማማር ይሆናል። ሌላው ግን ሰሞኑን ከተነሱ ይሄ ውዝግቦች ጋር በተያያዘ ትምህርት ነክ ነገር ላይ ከድህነት ጋር ይገናኛል ብዬ ያሰብኩትን አንድ ትምህርት ዩቲዩብ ላይ አስቀምጥላችኋለሁ። ጌታ ከረዳኝ ዛሬ ማታ ዩቲዩብ ላይ ወይም ነገ ማስቀምጥላችሁ ይሆናል። አባታዊ ማስረጃዎች ብቻ የተከማቹበት ጥሩ ትምህርት ሰፋ ያለ ቪዲዮ ነገር የማስቀምጥላችሁ ይሆናል። የሐዋርያዊ መልሶች የተሰኘውን የዩቲዩብ አካውንታችንን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ይሉና ሐዋርያዊ መልሶች አፖስቶሊክ አንሰርስ ቴሌግራም ላይም ስለማስቀምጥላችሁ የቴሌግራም ቻናላችንን ጆይን አድርጉ። እሱ እንዳለ ሆኖ ግን ከዛ ውጪ እዚህ ሚዲያ ላይ እንደው በምን መልኩ ማገልገል አለብን ምናምን ከሚለው ጋር በምን መልኩ መማማር አለብን ከሚለው ጋር በተያያዘ እንደው አንዳንድ ድክመቶቻችንን እያነሳን ቢጨመር ቢቀነስ ምናምን የሚለውን ነገር ግን ሰብሰብ ብለን ነገ የተወሰነ እዚሁ ቲክቶክ ላይ እንወያይበታለን። ነገ አንድ አጠር ያለ ቪዲዮ ሰራላችሁና አንዳንድ አስቸጋሪ ነገሮችም ስላሉ ያው እዚህ ቲክቶክ ላይ ነገ ቪዲዮ ሰራላችኋለሁ። ከዛ ላይቭ እንገባለን። ነገ ማለትም ሰኞ ከምሽቱ 3 ሰዓት ላይ ላይቭ ይኖረናል። ገብተን ትምህርትም ይኖረናል እና ቀደም ያልኳችሁን አይነት ነገሮችም እንወያያለን። ኦኬ ዛሬ ቅዳሴ ላይ ወደ ተነበበው ልመለስላችሁ። ነገር አበዛውባችሁ። ዛሬ ቅዳሴ ላይ የማቴዎስ ወንጌል ነበር የተነበበው፣ የወንጌል ክፍል የማቴዎስ ወንጌል ነበር የተነበበው ምዕራፍ 6 ጌታችን ስለ ጾም ያስተማረበት ክፍል ማለት ነው። እና እዛ ክፍል ላይ አንድ በጣም የወደው ቃል አለ። ከዚህ ቀደም እዚሁ ላይቭ ላይም ስንማማረው አንስቼው ነበረ። ትዝ የሚላችሁ ከሆነ መዝገብህ ባለበት በዛ ልብህ ይኖራል የሚል ቃል አለ። መዝገብህ ባለበት በዛ ልብህ ይኖራል አለ ጌታ ኢየሱስ። ይህንን ከመናገሩ በፊት ምን ብሎ ነበር መሰላችሁ? ይሄ ብልነቀዝ የሚያጠፋው ዝገት ለሚያጠፋው ምንድነው? ይሄ ሌባ ለሚሰርቀው ለምድራዊ መዝገብ ብቻ አትሯሯጥ ብሎ ጌታችን ይመክራል። ለዛ ብቻ አትስሩ ማለት ሊጠፋ ለሚችል ይሄ ቤት፣ መኪና፣ ገንዘብ ምናምን የመሳሰሉ ምድር ላይ ብቻ የሚቀሩ አይነት ማለት ብልነቀዝ ሊያጠፋው የሚችል ማለት እንደዛ ነው። ሌባ ሊሰርቀው የሚችል ለሱ ብቻ አትስራ፣ አትጨነቅ። ይልቁንም ለሰማያዊ መዝገብ ደግሞ ተጨነቅ፣ ለሱ ደግሞ ስራ ያለ ጌታችን ይናገራል። አየህ ሰማያዊ መዝገብ በሰማይ የሚኖረው መዝገብህን ሌባ ሊሰርቀው አይችልም፣ ብልነቀዝ ዝገት ሊያጠፋው አይችልም። ስለዛ ለሰማዩን ደግሞ አስብ እያለ ይናገርና መዝገብህ ባለበት በዛ ልብህ ይኖራል አለ። ምድራዊ ነገርን ብቻ ከሆነ የምናስበውና የምንሰራውም የምድራዊ ነገር የገንዘብ አይነት ነገር ብቻ ከሆነ ልባችን የሚኖረው ምድር ላይ ብቻ ነው። ምክንያቱም ምድር ላይ ነው መዝገባችን ጠቅላላ። ስለዛ ልባችን ምድራዊ ይሆናል። ግን ከኛ የሚጠበቀው ከኛ እግዚአብሔር የሚፈልገው ልባችን ምድራዊ ሳይሆን ሰማያዊ እንዲሆን ነው። እና ልባችን ደግሞ የሚኖረው መዝገባችን ባለበት ቦታ ስለሆነ መዝገባችንን ሰማያዊ ካደረግን ልባችንም ሰማያዊ ይሆናል፣ እንደ እግዚአብሔር ፈቃድም ይሆናል። እና ልባችን የእግዚአብሔር ይሆናል ማለት ነው። እግዚአብሔር ምንድነው በመጽሐፈ ምሳሌ ላይ ነው
ልጅ ሆይ ልብህን ስጠኝ ይላል አይደለ? ሰው እግዚአብሔር እንደዛ ነው የሚለን። እግዚአብሔር እኛን ደግሞ አሁን እግዚአብሔር ነው እንደዛ የሚለን። ልጆቼ ሆይ ልባችሁን ስጡኝ። ስለዛ ልባችንን ለእግዚአብሔር ልንሰጠው ይገባል። ሰው የሰማዩን መዝገብ እያሰብን እንኑር። ይቆየን። መልካም የጌታ ቀን። ቅዱስ ሲኖዶስ ለትግራይ አባቶች ካህናትና ምዕመናን የሰላም ጥሪ ያቀረበ፣ የይቅርታ በሩም ክፍት መሆኑን ገለጸ። ኮፒ ሊንክና ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉት። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ የቅድስት ቤተ ክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱም ወደ ቀደመ ቦታ እንዲመለስ የቅድስት ቤተ ክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽም ጋር ቅዱስ ሲኖዶስ በክልሉ ለሚገኙ አባቶች ካህናትና ምዕመናንም ያልተቋረጠ የሰላም ጥሪውን አስተላልፏል ማለት ነው። እንግዲህ ቅዱስ ሲኖዶስ ከጥቅምት 11 እስከ ጥቅምት 17 ምልዓተ ጉባኤውን ሲያካሂድ እንደነበረ ይታወሳል። በዚህ ምልዓተ ጉባኤም ሰፊ ውሳኔዎችን የተለያዩ ሀሳቦች ላይ ተነጋግሮ የተለያዩ ውሳኔዎችን አስተላልፏል። ከነዚህም ከውሳኔዎቹ መካከል እንግዲህ በትግራይ ለሚገኙ አባቶቻችን ካህናት እኔ ውጭ ሀገር ነው ያለሁት፣ ሀገር ቤት እንዳልገባ ተከልክያለሁ። እዚህ ሆኜ ልሰራ የምችለው ይሄን ነው። መሬት ላይ ሄጄ ህዝቡን ላነቃና ላደራጅ አልችልም። ያን ለማድረግ አስቤ ወስኜ ለመሄድ ተዘጋጅቼ ከአየር መንገድ ነው እንድመለስ የተደረገው። ይሄን ሁኔታ ጥሼ ወይም ለውጬ አገር ቤት የምገኝበትና መሬት ላይ እኔ ፐርሰናሊ ትግል የማደርግበት እድል የለኝም። ውጭ ሀገር ሆኖ አንድ ሰው ሊያደርግ የሚችለውን ነገር ግን ከበቂ በላይ እያደረግኩ ነው። በኔ በኩል በተጨባጭ እየታየ ነው። ማን አድርጎታል ይሄን እንቅስቃሴ? የአብሮነት ኢትዮጵያ የሚያደርገውን እንቅስቃሴ ለዘመናት እርስ በርስ አይተያዩም ተብለው የሚታመኑ አገዛዙን ያስደነገጠ በህብረተሰቡ ዘንድ ተስፋ የሰጠ ተስፋ የፈነጠቀ አሁን የትብብር እንቅስቃሴ በመፍጠር ረገድ ትልቅ ሚና ነው እየተጫወትን ያለን። ይሄን ከመሬት ጋር እንዳልተያያዘ በአየር ላይ እንዳለ ምንም አይነት ስራ እንዳልሰራን አድርጎ ለማቅረብ መሞከር እኔ ያስተሳሰብ ችግር ነው የሚል እምነት የለኝም። የእውቀት የግንዛቤ ችግር ነው የሚል እምነት የለኝም። የቅንነት ችግር ነው ሊሆን የሚችል። እኛ ሌት ተቀን እንቅልፍ አጥተን እየሰራን ያለን ወረቀት ብቻ እየጻፍን እያነበብን አይደለም። በተጨባጭ መሬት ላይ ያለው ትግል እንዲተባበር፣ መሬት ላይ ያለው ህብረተሰብ የትግሉ አካል ሆኖ ሰላማዊ ህዝባዊ እምቢተኝነት እንዲቀጣጠል እና ለድል እንዲበቃ ተጨባጭ ሆነ አገዛዙን እያንቀጠቀጠ ያለ እያስፈራ ያለ ስራ እየሰራን ያለን ይሄን ሪኮግናይዝ ማድረግ መደገፍ ማገዝ ነው እንጂ የሚፈለገው እንደሌላ አድርጎ ጥያቄ ማቅረብ እኔ ቅንነት አለው ብዬ አላለም። አሁን ምናልባት ግን